በምስራቅ አፍሪካዊቷ ናይሮቢ ከተማ የተካሄደው አፍሪካ ፎርዋርድ ጉባኤ በፈረንሳይና በአፍሪካ አህጉር መካከል ላለው ረጅም ውስብስብና አንዳንዴም ውጥረት ለነገሰበት ግንኙነት አዲስ አቅጣጫ አመላካች ሆኖ ተመዝግቧል። ይህ ጉባኤ በታሪክ ለመጀመሪያ ጊዜ ፈረንሳይኛ ተናጋሪ ባልሆነችው ኬንያ መካሄዱ ብቻ ሳይሆን ፓሪስ በአህጉሪቱ ያላትን ተጽዕኖ የምትለካበትና የምታድስበት ትልቅ መድረክ ሆኗል። ለዘመናት በምዕራብ አፍሪካ የቀድሞ ቅኝ ግዛቶቿ ላይ ብቻ አተኩራ የቆየችው ፓሪስ አሁን ፊቷን ወደ ምስራቅ አፍሪካ በማዞር ኒዮኮሎኒያሊስት የሚለውን የቆየ ስም ለማደስና አዳዲስ የንግድ አጋሮችን ለማፍራት የወሰነችበት ወሳኝ የታሪክ ምዕራፍ ቢመስልም አካሄዷ ግን በምዕራብ አፍሪካ ያጣችውን የጂኦፖለቲካዊ የበላይነት በእንግሊዝኛ ተናጋሪ ሀገራት ታገኘው እንደሆን እድሏን የሞከረች ነው ሲሉ በርካቶች ጣታቸውን ቀስረውባታል። በ1960ዎቹ የአፍሪካ ሀገራት ነጻነት በኋላም ቢሆን ፈረንሳይ ከቀድሞ የቅኝ ግዛቶቿ ጋር የነበራት የጠበቀ ምጣኔ ሀብታዊ፣ ፖለቲካዊና ወታደራዊ ትስስር ምንም የተቀየረ ነገር የለም የሚል ከፍተኛ ትችት ሲያስነሳባት ቆይቷል። ይሁን እንጂ የዘንድሮው የናይሮቢ ጉባኤ ይህን ነባራዊ ሁኔታ ለመቀየር ያለመ የስትራቴጂ ለውጥ ነው ትላለች ፓሪስ። ለ10 ዓመታት የፈረንሳይ የአፍሪካ ፖሊሲ በፍራንኮፎን ወይም በፈረንሳይኛ ቋንቋ ተናጋሪነት ላይ የተገደበ ነበር። ይህ አቀራረብ አህጉሪቱን በቋንቋ ከፍሎ የሚመለከትና የፈረንሳይን ተጽዕኖ በተወሰኑ ሀገራት ላይ ብቻ የሚያጽና ሰው ሰራሽ ግንብ ሆኖ ቆይቷል። በጉባኤውም የኬንያው የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ ይህንን ነጥብ በጥልቀት አንስተውታል። ይህ ጉባኤ እንግሊዝኛ ተናጋሪ በሆነችው ሀገር መካሄዱ አፍሪካ በቋንቋ ሳትከፋፈል በአንድ ድምፅ እንድትናገር ትልቅ መልእክት ያስተላልፋል ብለዋል። ሚኒስትሩ አክለውም ሀገራት በቋንቋቸው የተመደቡ አንግሎፎን፣ ፍራንኮፎን ወይም ሉዞፎን ተብለው መፈረጃቸው የአህጉሪቱን ትክክለኛ ውህደትና ትብብር ሲያደናቅፍ እንደቆየ ገልጸዋል። እንደ እርሳቸው ገለጻ ኬንያ በዲፕሎማሲው ያላት ጉልህ ሚና ፈረንሳይ ከአሮጌው አስተሳሰብ ወጥታ ወደ ሰፊው የአፍሪካ ገበያ እንድትገባ በር ከፋች ሆኗል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በናይሮቢ በቆዩባቸው ቀናት ደጋግመው ያነሱት ሀሳብ ኮኢንቨስትመንት ወይም የጋራ ኢንቨስትመንትና ኢኳል ፉቲንግ ወይም በእኩልነት ላይ ተመሰረተ አጋርነት የሚሉትን ነው። ማክሮን ለታዳሚው ባደረጉት ንግግር ፈረንሳይ ወደ አፍሪካ የምትመጣው የአህጉሪቱን ሀብት ለመበዝበዝ ሳይሆን አብሮ ለማደግ መሆኑን ለማሳመን ትልቅ ጥረት አድርገዋል። በጉባኤው ላይ ይፋ የሆነው የ27 ቢሊዮን ዶላር የኢንቨስትመንት እቅድ በዋናነት ያተኮረው በአረንጓዴ ኃይል ሽግግር፣ በዲጂታል ቴክኖሎጂ፣ በሰው ሰራሽ አስተውሎት፣ በባህር ላይ ንግድና በግብርና ዘርፍ ላይ ነው። ማክሮን አፍሪካ ያላደገች አህጉር በመሆኗ የራሷን እድል በራሷ ለመወሰንና ሉዓላዊነቷን ለማረጋገጥ ኢንቨስትመንት ያስፈልጋታል ብለዋል። ይህ ኢንቨስትመንት በአፍሪካ ብቻ ሳይሆን በፈረንሳይ ውስጥም 250 ሺህ የስራ ዕድሎችን እንደሚፈጥር መገለጹ ግንኙነቱ የሁለትዮሽ ተጠቃሚነትን ያገናዘበ መሆኑን ለማሳየት የታለመ ነው። እኛ አፍሪካ ውስጥ ኢንቨስት እንድናደርግ ብቻ ሳይሆን ታላላቅ አፍሪካውያን የንግድ መሪዎችም ወደ ፈረንሳይ መጥተው ኢንቨስት እንዲያደርጉ እንፈልጋለን ሲሉም ለምዕራባውያን ኢንቨስትመንትና እርዳታ እጃቸውን ሲዘረጉ ለነበሩ አፍሪካውያን በእነርሱ ሜዳም እንዲጫወቱ ለየት ያለ ጥሪ አቅርበዋል። የፈረንሳይ ወደ ምስራቅ አፍሪካ ፊቷን ማዞር ካለፉት 5 ዓመታት ካጋጠሟት ችግሮች ጋር የተገናኘ እንደሆነ ተንታኞች ይናገራሉ። በምዕራብ አፍሪካ በተለይም በቡርኪና ፋሶ፣ ማሊና ኒጀር የተከሰቱት መፈንቅለ መንግስታትና የፈረንሳይ ወታደሮች ይውጡ የሚል ከፍተኛ ቁጣ በህዝቡ ዘንድ መቀስቀሱ ፓሪስን አስደንግጧታል። ከነዚህ ሀገራት የፈረንሳይ ወታደሮች ወጥተው ሩሲያ፣ ቻይናና ቱርክ ተጽዕኖአቸውን ያሰፉ ነው። ማክሮን በናይሮቢ ቆይታቸው ከሀገራችን ውጡ መባላቸውን ውርደት ሳይሆን ለሁኔታው የተሰጠ ምክንያታዊ ምላሽ ነው ሲሉ ተከላክለዋል። መገኘታችን ካልተፈለገ መውጣታችን ግድ ነው። እነዚህ ሀገራት የራሳቸውን መንገድ እንዲመርጡ መተው አለብን ሲሉም ተደምጠዋል። ዛሬ ፈረንሳይ በአፍሪካ ያላት የተቋቋመለትን ዓላማ የሚያስተገብር ወታደራዊ ማዘዣ በጅቡቲ ብቻ መሆኑ የዛለው ወታደራዊ ክንዷን በንግድና በባህል ትብብር ለመደገፍ መገደዷን ያሳያል። የፖለቲካ ተንታኙ ጊል ያቢ እንደሚሉት ፈረንሳይ አሁን ከቆዩ ባህላዊ ግንኙነቶች ባሻገር አዳዲስ ገበያዎችን መፈለግ እንዳለባት የተረዳች ይመስላል። የእንግሊዝ የቀድሞ ቅኝ ግዛት ኬንያ ለዚህ ታሪካዊ ጉባኤ የተመረጠችበት ምክንያትም ከፈረንሳይ ጋር ተያይዞ የሚነሳበት ታሪካዊ ቁስልና ጨፍጋጋ ትዝታ ተተብትቦ የቆየ ግንኙነት ስለሌላቸው ነው። የኬንያው ፕሬዝዳንት ዊሊያም ሩቶ አፍሪካ በዓለም አቀፍ ደረጃ የሚታየውን የምጣኔ ሀብትና የፖለቲካ ስርዓት በመቅረጽ ረገድ ንቁ ተሳታፊ መሆን እንዳለባት ያምናሉ። ኬንያና ፈረንሳይ በቅርቡ የ5 ዓመት የመከላከያ ስምምነት ተፈራርመዋል። ስምምነቱ የመረጃ ልውውጥን፣ የህንድ ውቅያኖስ የባህር ደህንነትና በአደጋ ጊዜ ምላሽ መስጠትን ያቀፈ ሰፊ ትብብር ነው። ከዚህም በላይ ናይሮቢ ከፓሪስ ጋር በኒውክሌር ኃይል ዙሪያ የመጀመሪያ ደረጃ ንግግሮችን ጀምራለች። የኬንያ የውጭ ጉዳይ ሚኒስቴር ጽህፈት ቤት ኃላፊ ኮሪር ሲንጎዌ ኬንያን ድልድይ ገንቢ ሲሉ ገልጸዋታል። በጉባኤው ላይ የታደሙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ለአፍሪካ ድምጽ በመሆን ጠንከር ያሉ ነጥቦችን አንስተዋል። ለረጅም ጊዜ የአፍሪካ ሀብት ሲወጣ እሴቱ ግን ሌላ ቦታ ሲሰበሰብ እንደቆየ የገለጹት ዋና ጸሐፊው አህጉሪቱ የራሷን ጥሬ ዕቃ ራሷ ማቀነባበርና ኢንዱስትሪዎችን ማስፋፋት እንዳለባት ተናግረዋል። አሁን ያለውን የዓለም ስርዓትም ያለ አፍሪካ የተነደፈና አሁንም ያለ አፍሪካ የሚንቀሳቀስ ሲሉ ሞክሰዋል። የሀገራት የብድር ወለድና የዓለም አቀፍ የብድር ደረጃ አሰጣጥ አፍሪካን ስለሚጎዳ አህጉሪቱ መፍትሄ ከመጠበቅ ይልቅ መፍትሄ ማመንጨት እንዳለባት አሳስበዋል።
አቅርበዋል። በተጨማሪም ለአየር ንብረት ለውጥ የምታበረክተው አስተዋጽኦ ዝቅተኛ ቢሆንም ተጠቂነቷ ከፍተኛ በመሆኑ ዓለም አቀፍ የፋይናንስ ተቋማት ለአፍሪካ ትኩረት እንዲሰጡ ጥሪ አቅርበዋል። ፈረንሳይ ከኬንያ ጋር በፈጠረችው ግንኙነት የናይሮቢዎቹ የካርፎር ግዙፍ የገበያ ማዕከላት የፈረንሳይን ተጽዕኖ በግልጽ ያሳያሉ። መደብሮቹ የፈረንሳይን አይብ ወይንና መዋቢያዎች ከኬንያ ምርቶች ጋር ጎን ለጎን ደርድረው ይታያሉ። ለወጣት ኬንያውያን ፈረንሳይ ማለት ወታደራዊ ጣልቃ ገብነት ሳይሆን ፋሽን፣ ዘመናዊ የገበያ ስርዓትና ጥራት ያለው ምግብ የሚል ትርጉም ይዘዋል። የፖለቲካ ጉዳዮች ተንታኟ ቬቨርሊ ኦቺንግ ፈረንሳይ አሁን ስሟን የማደስ ዝናዋንም የማሰማመር ስራ እየሰራች ነው። ከወታደራዊ ዘመቻ ይልቅም በዝነኛ የንግድ ስሞችና በባህላዊ መስተጋብር አህጉረቱን ለመቅረብ እየሞከረች ነው ሲሉ ተናግረዋል። በኬንያ የፈረንሳይ አምባሳደር አርኖ ሱኬ ፈረንሳይ በኬንያ አራተኛዋ ግዙፍ የውጭ ኢንቨስትመንት ምንጭ መሆኗ ለዚህ አዲስ ምዕራፍ ጠንካራ መሰረት ነው ብለዋል። ያም ሆኖ የናይሮቢው ጉባኤ ፍጹም ሰላማዊና ከትችት የራቀ አልነበረም። በተለይ ፕሬዝዳንት ማክሮን መድረክ ላይ ንግግር እያደረገ የነበረን ሰው አቋርጠው ታዳሚው ጸጥታ እንዲጠብቅና የጎንዮሽ ወሬዎችን እንዲያቆሙ ትዕዛዝ የሰጡበት ክስተት አወዛጋቢ ነበር። ይህ ትልቅ የክብር መጓደል ነው በማለት ተሰብሳቢውን የገሰጹበት መንገድም በአንዳንድ ታዛቢዎችና በማህበራዊ መገናኛ ብዙሃን ተጠቃሚዎች የቀድሞውን የቀኝ ግዛት መንፈስ የሚያስታውስ ነው ተብሏል። ማክሮን አፍሪካ ከእንግዲህ ምን እንደሚያስፈልጋት በአውሮፓውያን መሪዎች ሊነገራት አይገባም ቢሉም ይህን መሰል የግል ባህሪያት ግን ያንኑ የቆየውን አውቃቸዋለሁ ባይነት እንደሚያንጸባርቁ ታይቷል። በጉባኤው ከ30 በላይ የአፍሪካ መሪዎችና እንደ አሊኮ ዳንጎቴ ያሉ ቢሊዮኔሮች ቢገኙም የፈረንሳይ ወታደሮችን ያባረሩት የሶስቱ የምዕራብ አፍሪካ ሀገራት መሪዎች አለመገኘታቸው የፈረንሳይ አዲሱ ጉዞ ገና ብዙ ፈተናዎች እንዳሉበት ያሳያል ሲሉ ተንታኞች ያስረዳሉ። በጉባኤው ላይ የአፍሪካ ቁንጮ የንግድ ሰዎች መገኘት የአህጉሪቱን ምጣኔ ሀብታዊ አቅጣጫ ለመቀየር ትልቅ ፋይዳ እንዳለውም ተናግሯል። የአፍሪካ ባለ ሀብቶች በገዛ አህጉራቸው ያላቸው ተሳትፎ እንዲያድግና ከውጭ ከሚመጡ ኩባንያዎች ጋር በእኩልነት እንዲሰሩ መደረጋቸው አፍሪካን ከጥሬ ዕቃ ምንጭነት ወደ ምርት ላኪነት ለመቀየር የሚደረገውን ጥረት ያግዛል ተብሏል። ማክሮን በዩኒቨርሲቲ ኦፍ ናይሮቢ ባደረጉት ንግግር አፍሪካ የራሷ አጀንዳ እንዳላትና ይህ አጀንዳ ሊከበር እንደሚገባ ተናግረዋል። አፍሪካ ካሁን በኋላ ምን ያስፈልጋቸዋል የሚል የአውሮፓውያን መመሪያ እንደማትፈልግ መግለጻቸው የፈረንሳይን የፖሊሲ ለውጥ በግልጽ የሚያሳይ ይመስላል። ምንም እንኳን ትኩረቱ በምጣኔ ሀብት ላይ ቢሆንም የደህንነት ጉዳዮችም አልተዘነጉም። ኬንያና ፈረንሳይ በህንድ ውቅያኖስ ላይ ያላቸው የባህር ደህንነት ትብብርና የሽብርተኝነት ስጋትን ለመከላከል የሚያደርጉት የመረጃ ልውውጥ የሁለቱን ሀገራት ግንኙነት ስትራቴጂካዊ ያደርገዋል። ትብብሩ በተለይም ከቀይ ባህር አንጻር ለሁለቱም ወገኖች እጅግ አስፈላጊ መሆኑ ተመላክቷል። የናይሮቢው ጉባኤ ለአፍሪካና ለፈረንሳይ ግንኙነት አዲስ መለኪያ አስቀምጧል። ፈረንሳይ በአህጉሪቱ ላይ ያላትን ተጽዕኖ ለማስቀጠል ከፈለገች ከወታደራዊ ጣልቃ ገብነት ይልቅ በምጣኔ ሀብት አጋርነት ላይ መጽናት እንዳለባት የተረዳች ይመስላል። አፍሪካን በበኩሏ እንደ ቻይና፣ ሩሲያና ፈረንሳይ ያሉ ኃይሎችን ፍላጎት በማመጣጠን ለገዛ ጥቅሟ ድርድር የምታደርግበትን አቅም እያሳደገች መሆኑን አሳይታለች። እንደ ፕሬዝዳንት ሩቶና የውጭ ጉዳይ ሚኒስትር ሙዳቫዲ እምነት አፍሪካ የጥሬ ዕቃ ምንጭ መሆኗ አብቅቶ የኢንዱስትሪና የቴክኖሎጂ ማዕከል መሆን አለባት። የፈረንሳይ $27 ቢሊዮን ኢንቨስትመንት ይህንን ህልም ምን ያህል እንደሚያሳካው ጊዜ የሚፈታው ቢሆንም የናይሮቢው ጅምር ግን አዲስ ቀን የሚሆን ይመስላል። ፈረንሳይ ከአፍሪካ ጋር ያላት ግንኙነት አሁን ከአዛዥና ታዛዥ ወደ አጋርነት የተቀየረ ሲሆን ለቀጣዩ የአፍሪካ ትውልድ አዲስ የምጣኔ ሀብት ነጻነት በር ሊከፍት የሚችል የታሪክ አሻራ ነው።